ዘካተል ፊጥር የሚወጣላቸው የእህል አይነቶች የሚል ነው። በዚህ ላይ ያው አሁንም አህሉል ዒልም የተናገሩት አለ ወደ 4-5 ቀውል ምናምን የተናገሩት አለ። ለማንኛውም ሁለቱን ልንገራችሁ ሁለቱን ማለት ነው። አንደኛ አህሉል ዒልም ከሚሉት ብዙ አቋል ከመኖሩ ጋር ማለት ነው የሚወጣላቸው አይነቶች አተምር ወዘቢብ وكل ما يقتات ويدخر من الحبوب ማንኛውም ለቀለብነት የሚያገለግልና እንዲሁም ደግሞ ሊያደልቡት የሚችል የእህል ዘር ሁሉ ዘካተል ፊጥር ይወጣለታል ለሁሉም ይሆናል አሉ። እዚህ እንግዲህ ነጤፍና ማሽላና በቆሎና ተርና ባቄላ ሁሉ ሊገቡ ማለት ነው። ባይሆን ቢሸርጥ ያየኩነ ሚንቁቲል በለድ አካባቢው ላይ ለምግብ አገልግሎት የሚውል መሆን አለበት ይላሉ። ይሄ ቀውል ወሆ መذهب الشافعيه والمالكيه በዚህ ላይ ነው የሄዱት። وقال بهذا القول بعض الحنابلة دون اشتراط ያለምንም መስፈርት ይሄንን ያስቀምጡ አሉ። وعند الشافعيه قول بشرطيه ان يكون قوت نفسه لا قوت البلد የሀገሩ ቀለብ ሳይሆን የቤተሰብ ቀለብ ብሎ ያስቀምጡም አሉ። ይሄንን ብለው ያስቀምጡ አሉ። ለማንኛውም የእህል ዘር ዘካተል ፊጥር ይሆናል ባይሆን እንዴት ከሆነ ማለት ነው የአካባቢው ቀለብ የአካባቢው ማህበረሰብ የሚጠቀምበት ከሆነ ብለው በዚህ ይሄዱበት አለ። የነ ኢማሙ ሻፊዒና የማሊክያዎች መذهب ነው ይሄ ያዙልኝ። ሌላው ሁለተኛው ደግሞ አተምር ወዘቢብ ወልቡር ወሻዒር ተምር ዘቢብ ወልቡር እንትን ስንዴ ወሻዒር ገብስ ወልአቅጥ አይቤ እነዚህ ብለው وهذا هو ظاهر مذهب الحنابلة እነዚህ በጥቅስ ደረጃ የተቀመጡ ናቸው ሐዲስ ላይ የተቀመጡ ስለሆኑ እነዚህ ናቸው ዘካተል ፊጥር የሚወጣላቸው አሉ። ይሄ ሐናቢላዎች በዚህ ላይ ነው። وعند اكثرهم لا يجوز العدول عن هذا الاصناف ከዚህ ዘንበል ማለት አይፈቀድም ነው የሚሉት مع القدرة عليها እየቻለከ ከሆነ ከገብስ ከማሽላ ከተምር ከነዚህ ዘንበል አትልም ወደ ማሽላና ወደ ጤፍ አትሄድም። ገብስ ስንዴ ዘቢብ ተምር አቂጥ እነዚህ ካሉ ከነዚህ ዘንበላትን ወደ ማሽላ ወደ በቆሎ ወደ ጤፍ ማለት ነው አይቻልም ነው የሚሉት እነሱ። سواء كان المعدول اليه قوت البلد او لم يكن ያካባቢው ቀለብም ይሁን የሚቀለቡት ህብረተሰቡ የሚቀለበው ይሁን አይሁንም አያገባንም። እነዚህ የተጠቀሱት ጥቅስ ላይ ያሉት ከነሱ ፍንክች ማለት አያስፈልግም። እነሱ ላይ የምትችል ከሆነ ካልቻልክ እሺ የምትችል ከሆነ ግን እነሱን ሰጥ ነው የሚሉት። ይሄ የሐናቢላዎች መذهب ነው። ለማንኛውም ከመذهቡ ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ የሚመርጡት አለ። የትኛውን ይመርጣሉ? የመጀመሪያውን ቀውል ለሐዲስ አቢ ሰዒድ አልኹድሪ ማለት ነው። የአባ ሰዒድ አልኹድሪን ሐዲስ ይዘው ይሄንን የተናገሩት ምን የምትለዋን ሷዓን ሚን ጣዓሚን ነው የሚሉት ከምግብ አንድ ቁና ነው የሚለው። وهذا القول نصره شيخ الاسلام وعزاه بالجمهور ጅምሁሮች ናቸው ይሄንን የሄዱበት ብሎ በዛም ተውታል። ሷዓን ሚን ጣዓሚን ያለው ጣዓም ብሏል። ስለዚህ አካባቢ ላይ የሚቀለቡት ማንኛውም ነገር ሊወጣለት ይቻላል ማለት ነው። ይሄንን ብሎ በዚህ ላይ ነው ያው ሸይኹል እስላም መذهبን ያስቀመጠው። يقول شيخ الاسلام رحمه الله بعد ان عاز هذا القول لاكثر العلماء ይሄንን ንግግር ለብዙሃን ሊቃውንቶች ያው የነሱ ነው ካለ በኋላ وهو اصح الاقوال ይለዋል። ከንግግር ሁሉ በጣም አصح ተከክለኛ ይሄ ነው የሚለው فإن الأصل في الصدقات أنها تجب على وجه المساواة للفقراء ለድሆች በተመሳሳይ መልኩ ነው ሲወጀብ የተወጀበው كما قال تعالى من أوسط ما تطعمون أهليكم ቤተሰቦቻችሁን ከምትቀልቡት ከምትመግቡት መካከለኛው ብሎ ነው እየነገረው ሌላ ቦታ ላይ ማለት ነው አላህ Subhanahu Wa Ta'ala والنبي صلى الله عليه وسلم فرض زكاة الفطر صاعا من تمر أو صاعا من شعير لأن هذا ገብስ አንድቁና ተምር ቁበቁን እያሉ ነብዩ አለይሂ ሰላቱ ወሰለም የምግብ ወይንም ደግሞ የእህሎችን ዘር በሚዘረዝሩበት ጊዜ እነዚህን የዘረዘሩት لأن هذا كان قوت أهل المدينة የመዲና ሰዎች ቀለብ ይሄ ስለነበረ ነው። ولو كان هذا ليس قوتهم ይሄ እነሱ ቀለብ ባይሆን ኖሮ ሌላ ነገር ቢሆን ኖሮ ይሄንኛውን እንትተው ወደ ሌላ ስጡ ብለው አያዟቸውም ነበር። የአካባቢው ቀለብ ይሄ ስለነበረ ነው ብለው በዚህ ላይ ሸይኹል እስላም ይናገራሉ።
ይሄንን ነው በዚህ ነው የሚያመጡት ማለት ነው። ስለዚህ የአካባቢው ስለሆነ ነው የአካባቢውን የቆጠሩላቸው። አሁን እንደ አካባቢው ሁሉም ይሰጣል። አንተ ጤፍ የሚመገቡበት አካባቢ ከሆነ ጤፍ፣ ማሽላ የሚበላበት አካባቢ ማሽላ፣ ገብስ የሚበላበት አካባቢ ገብስ ያለውን በዛ ተሰጣለህ ብለው ይሄንን ቀውለ ነው ራጅህ አصح አድርገው የወሰዱት። ለማንኛውም ከጥቅስ አኳያ እነዛ የተባሉት ካለ የተባሉትን ብንሰጥ በጣም ጥሩ ነው። በጣም ጥሩ ነው የተጠቀሱት ማለት ነው የተነገሩት እነሱን እንሰጣለን። ከዛ ውጭ ያለ ወደ እንትን ምርጫ ሰውየው ቢሰጥና እኔ ጤፍ ሰጣለሁ ማሽላ ሰጣለሁ እያለ ያንን ቢሰጥ ምናልባትም ጥያቄ ምልክት ውስጥ አይገባም። ኢንሻአላህ በጣም ጥሩ ነው የሚበረታታው ያንኛው ያለው ነገር ያ ከሆነና ፊት ለፊቱ የሚያገኘው ከሆነ ጥቅስ ላይ ያለውን ቅድሚያ ቢሰጥ በጣም ጥሩ ነው። በጣም ጥሩ ነው ኢንሻአላህ ከማንኛውም ከኺላፍም ነፃ ይሆናል ማለት ነው። ነገር ግን ከሌላም ቢሰጥ ወይንም ደግሞ ሰፈሩ ላይ ወይም ቤት እየተቀለቡትና እየተጠቀሙት ካለው ቢሰጥ ደግሞ የሚቻልለትና ግልጽ የሆነ ነው። በዚህ ላይ ምንም ጥያቄ ምልክት ውስጥ የሚያስገባ ጉድለት ውስጥ የሚያስገባው ነገር አይደለም ማለት ነው። ኢንሻአላህ ያው ቁተል በለድ ባይሆንም እንኳን ከሰጠ ለምሳሌ ገብስ ምንተና ابن حزام حفظه الله የሚናገሩት ነገር አለ وإذا خرج مما ذكر في حديث أبي سعيد الخدري حديث يتتقس قبس سند بياوطا يا كبابيو قلب انكوا بايهون فلا نتجاسر على الحكم بعدم صحة صدقة አይቻልም ብለን የምንለው ነገር የለም ጥሩ ነው ولكن نأمره بأن يخرج من كتب بلده يا كبابيو قلب ቢያወጣ በጣም ጥሩ ነው ቅድሚያ ይሰጠዋል ነው የሚሉት እንደ አካባቢው ቀለብ ብለው በዚህ ላይ የሄዱበት ሁኔታ አለ ኢንሻአላህ ያው ከመذهب አኳያ ማለት ነው የተናገሩት ሐዲሱ ላይ ያለውን ከዛ አስከተለን ያው የአካባቢያችንን ብንሰጥ ጥሩ ነው በዚህ ላይ ነው የሚበረታታው والله اعلم